አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ በትምህርት ሴክተር ላይ የተነሱ ጉዳዮች አሉ። በጥያቄም በአስተያየትም ነገር ግን ወደዚህኛው ወደ አስተያየቶች ወደ ተነሱ ጥያቄዎች ከመሄድ በፊት ይህንን የትምህርት ሴክተር አፈጻጸም በዚህ መድረክ ከተከበረው ምክር ቤት አመራሮች ጋር ሆነን እንዲቀርብ ስናደርግ በመጀመሪያ ደረጃ የትምህርት ሴክተር ከሁሉም የልማት ስራዎቻችን መሪ የልማት ስራ በመሆኑ ነው። ሁሉንም የልማት አቅሞች እንደዚሁም ደግሞ ልማትን ውጤታማ በማድረግ ሂደት ሁነኛ አስተዋጽኦ የሚያበረክተውን የሰብአዊ ሀብት ልማት በከፍተኛ ደረጃ የሚፈጽምና የሚያስፈጽም ተቋማት ተግባበር ለተከበረው ምክር ቤት በተለየ ሁኔታ ማቅረብ በማስፈለጉ ነው። ሁለተኛ የትምህርት ስራ በዚህ ወቅት ከጸጥታ ውጭም በሆኑ ምክንያቶች ችግር ውስጥ ያለ እና ችግሩን በጋራ ተረባርበን መሻገር የሚያስፈልገው ሴክተር በመሆኑና ምናልባት እንደ ሶስተኛም የተከበረው ምክር ቤት በሞሽን ጭምር በማካሄድ በተለየ መንገድ እንዲፈጸም ለአስፈጻሚ አካሉ ኃላፊነት የሰጠ ስለሆነ ይህንን ኃላፊነት በሌሎች የልማት ስራዎች ጋር አደባልቀን ወይም ማቀላቀለን ከማቅረብ ለብቻው ቀርቦ ውይይት ይደረግበት፣ ይመከርበት፣ እንደገናም ደግሞ ይኸው ምክር ቤት አቅጣጫ ያስቀምጥበት በሚል ታሳቢ አድርገን ያቀረብ ነው። ይሄ ለዛሬ ብቻ ሳይሆን በተወሰነ ደረጃ ወደፊትም በተለየ ትኩረት መታየት ያለበትና በአስፈጻሚ አካሉ ብቻ ሳይሆን ሕግ አውጪውም በደንብ ሊመክርበትና አቅጣጫ ሊያስቀምጥበት ከአስፈጻሚ ውጭ ያሉ ተቋማትን ጭምር እንዲመክሩበትና አስተዋጽኦ እንዲያበረክቱ ማድረግ አስፈላጊ በመሆኑ እንደሆነ ለማስታወስ እፈልጋለሁ። ከዚህ በተረፈ ግብአትን በተመለከተ አሁን በአመዛኙ ትኩረት አድርገን እያወራን በዚህ ዘመን ስለ ሽፋን ነው፣ ትምህርት ሽፋን ላይ እየተመሰረተ ነው እያወራን ያለ ነው። ብዙ ጊዜ በዚህኛው ዘመን መነጋገር የነበረብን የስራ ገበያውን መሰረት ያደረገ ጥራት ያለው የሰው ኃይል እያቀረብ ነው ወይስ አይደለም የሚለው ጥያቄ ላይ ነበር ማተኮር የነበረብን፣ ትንሽ ብንታደል ማለት ነው። ምክንያቱም የስራ ገበያው ምልበት የስራ ገበያው እያደገ የሚሄድ ነው። የዓለም አቀፉም የሀገር ውስጥ የስራ ገበያውም እንደዚሁ እያደገና ዳይናሚክ እየሆነ የሚሄድ ነው እና ለዛ በሚመጥ መንገድ የሰብአዊ ልማት ሀብታችንን እየመራን ነው ወይስ አይደለም የሚለውን ለዚህ ለስራ ገበያው የሚመግብ ጥራት ያለው የሰው ኃይል ለማቅረብ የሚያስችሉን ግብአቶችን እያሟላን ነው ወይስ አይደለም የሚለው ላይ እንድናተኩር ነበር። ግን ዛሬም ትምህርት ቤት ህፃናት ስለመግባታቸው ስላለመግባታቸው፣ ስለ ትምህርት ቤት ላይ ስለመቆየታቸው ስላለመቆየታቸው ነው እየተነጋገርን ያለን ማለት ነው። ግን ሁኔታው የፈጠረብን ስለሆነ የግድ እዚህ ጋር መነጋገር ተገደናል ማለት ነው። ዞሮ ዞሮ ግብአትን በተመለከተ በተለይ መጽሐፍትን ለማቅረብ የክልሉ መንግስት ባለፉት 3 እና 4 ተከታታይ ዓመታት ከፍተኛ በጀት እየመደበ እያሳተመ ይገኛል። በቢሊዮኖች የሚቆጠር ገንዘብ ነው እየመደበ ያለ። ከአንድ እስከ 8 ላሉት ማለት ነው። የፌዴራል መንግስት ደግሞ ትምህርት ሚኒስቴር ማለት ነው ለሁለተኛ ደረጃ ትምህርት ቤቶች እያሳተመን ያለ በቂ በሚባል ደረጃ። በዚህ በኩል መሰረታዊ ለውጥ መጥቶበታል ብለን ነው የምንወስደኛ እንደ መንግስት። ነገር ግን ደግሞ በአንዳንድ የትምህርት አይነቶች ያላሟላናቸው አሉ። እነዚህን
መሟላት እንዳለባቸው አቅጣጫ ተቀምጦ ህትመት ላይ ያሉ አሉ፣ ወደ ታችም የደረሱ አሉ። በጀት መመደብ ብቻ ሳይሆን ህትመታቸው ያልተጠናቀቁ እና በወረዳና በትምህርት ክዘና ማዕከላት ላይ ያሉ መጽሐፍት ካሉ ይህን ተከታትሎ ማሰራጨት ያስፈልጋል። ጥያቄ ካለ የመጽሐፍትም ቢሆን የክልሉ መንግስት ሌሎችን ነገሮች ሊያቆም ይችላል እንጂ ቅድም በገለጽኩት ቅድሚያ የሚሰጠው የልማት ዘርፍ በመሆኑ ምክንያት አሁንም ያልተሟላ ነገር ካለ ለማሟላት ዝግጁ ነን እንደ መንግስት ማለት ነው። ግን ለተከበረው ምክር ቤት ማስገንዘብ የምፈልገው በዚህ ረገድ የክልሉ መንግስት አይነታዊ ለውጥ አምጥቷል የሚለውን ማሳሰብ እወዳለሁኝ። በመሰረተ ልማትን በተመለከተ በፊትም ያው የመብራት የኔትወርክ ቀደም ሲልም ኢንቨስት ይደረግባቸው የነበሩ ናቸው። ግን አንዳንዶቹ ባሉበት አይደሉም፣ ውድመት አጋጥሟቸዋል። ሁለተኛ እርጅናም አለባቸው፣ ኦብሶሌት የሆኑ አሉ። እንደገናም ደግሞ ተደራሽም ያልሆነባቸው ወትሮም ቢሆን ያልሆነባቸው አሉ፣ አዳዲሶችም አሉ። እነዚህ ጋር በደንብ ጠንክሮ መስራት ይጠይቃል። የተከበረው ምክር ቤት ያቀረበውን ሀሳብ መውሰድ የሚጠቅም ነው ይመስለኝ። ኢንቨስትመንታቸውም ቀላል አይደለም። በነገራችን ላይ ከመጽሐፍትም ከፍ ያለ የኢንቨስትመንት አቅም ይጠይቃሉ። ግን ዘመናዊ ትምህርት ጊዜውን የዋጁ ትምህርት ቤቶች እንዲኖሩን ካልን አንደኛው የትምህርት ቤቶችን ደረጃ እናሻሽል ከምንልባቸው አንዱ ከመሰረተ ልማት ጋር የተያያዙ መብራት እና ሌሎቹ የኮኔክሽን ወይም የኔትወርክ ስራዎች የተያያዙ መስራት መቻል አለብን የሚለውን ለማንሳት ነው። አሁን እንደ መንግስት ትልቅ አቅጣጫ አድርገን መስራት ያለብን ከትምህርት ቤት ማሻሻል አኳያ እነዚህን አሮጌ ትምህርት ቤቶች ከማዳረስ በተጨማሪ ይህን ማሻሻል በጣም በትልቁ መስራት አለብን። አንዳንዶቹ ደግሞ ውድመት የሚያጋጥማቸው አሉ። በሰሜኑ ጦርነትም አሁን በክልላችን ውስጥ ባጋጠመውም ችግር የወደሙ ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች አሁንም ከፍተኛ ጥገና የሚጠይቁ እና ከፍተኛ ወጪ የሚጠይቁ ትምህርት ቤቶች አሉ። ይህን መስራት ያስፈልገናል በእኛ በኩል። ይሄ ከልዩ ልዩ ከህብረተሰቡ በማሳተፍ በዋነኛነት በተለይ አንደኛ ደረጃ ላይ ህብረተሰቡ በሰፊው መሳተፍ መቻል አለበት። ሽፋንን በተመለከተ በአጠቃላይ ወደ 7.4 ሚሊዮን ተማሪ ለመመዝገብ ያቀርን ቢሆንም ከ56 ከ57 በመቶ በላይ አልሄደም። በአጠቃላይ ቀሪው ከትምህርት ገበያ ውጭ ነው፣ ገበታ ውጭ ነው ማለት ነው። ይህን ደግሞ ዝርዝር አድርገን ስናየው ሁለተኛ ደረጃ ትምህርት ቤት ላይ በጣም ዝቅ ይላል። ከዚህ ይሄ ወደ የሴቶች ተሳትፎን ስናይ እንደዚሁ ይህን በከፍተኛ ደረጃ ለማሻሻል ስራዎች መስራት መቻል አለብን። በእርግጥ 56 በመቶ 57 በመቶ ለማስመዝገብ የትምህርት ሴክተሩም አጠቃላይ አመራሩም ያደረገውን ጥረት ስንወስድ ቀደም ሲል በነበሩት ዓመታት 90 እና 95 በመቶ ተማሪ ለማስመዝገብ የሚያስችለውን ኢፈርት ወይም ጥረት ነው ያደረገው። ችግራችን ብርቱ ስለሆነ የጠየቀን ጥረት ቀላል ነገር አይደለም። ይህን የተከበራቸው ምክር ቤት አባላት እንድትገነዘቡልን እንፈልጋለን። ነገር ግን ቀሪው ትምህርት ቤት ያልገባ ተማሪ እንዲገባ ማድረግ አሁንም የወደፊቱ ስራችን ነው ማለት ነው። ከምገባ ጋር የተያያዘውን በዚህ ዓመት ያለው ለውጥ ከባለፈው ጊዜያት ትንሽ ይሻላል። ምዘናን በተመለከተ መምህራንን ምዘና ተጀምሯል። ወደፊትም ምዘና መጠናከር አለበት። ስለዚህ ምዘና ትልቅ ትኩረት አድርገን እየሰራንበት ነው። ወደፊትም እንሰራበታለን። ከአዳሪ ትምህርት ቤት የተባለው አሁን ሰሜን ጎንደር የተነሳው ከሰሜን ጎንደር አኳያ እኔ ብታደርጉ ጥሩ ምንድነው የተከበሩ የምክር ቤት አባል መጀመሪያ ሰሜን ጎንደር ውስጥ ጠለምት፣ ጃናሞራ፣
አደርቃይ፣ ዛሬማ ያሉ ትምህርት ቤቶችን ደረጃ ማሻሻል ነው የሚቀድም። አንደኛ ደረጃ ትምህርት ቤቶች አዳሪ ትምህርት ቤት አያስፈልግም አይደለም፣ ያስፈልጋል። እድል ይሰጠን አላችሁ፣ ግን አሁን ለመገንባት ጥረት እየተደረገ ነው። እድሉ እንደሌሎቹ ዞኖች እንደሌሎቹ ከተማዎች ይወዳደራል፣ ያገኛል። ግን ለማወዳደር ደግሞ ምንትኖች አሉ፣ ምንድነው የሚባለው መስፈርቶች አሉ። ለምሳሌ ከዚህ ቀደም ሰቆጣ ሲሰጥ፣ ደብረታቦር ሲሰጥ፣ ፍኖተ ሰላም በመንግስት ሲገነባ እነዚህን መሰረት አድርጎ ስለሆነ ይሄን ማየት ያስፈልጋል። ሌሎቹ ደሴ በአልማ 2002 የተገነባ አለ። ደብረ ማርቆስ በባለ ሀብቶች የተገነባ አለ። ሌሎችም ጋር እንደዚህ እያደረገ እያዳረስ እንሄዳለን። 3 ሌሎች የኮሚኒቲ እንትኖች አሉ፣ የኮሚኒቲ አዳሪ ትምህርት ቤቶች አሉ። አጠቃላይ 8 አሉ በክልላችን። ስለዚህ ይሄን መሰረት አድርገን ልንሄድ እንችላለን የሚለውን ለማንሳት ነው። የልዩ ችሎታ ግን በአገሪቱም አንዳንድ ባለሰሳት አዲስ አበባ ያለ ይመስለኛል በጣም ልዩ የፈጠራ ችሎታ ያላቸው ተማሪዎችን ማሰብ አለብን። እህቴ መምህሯ የምክር ቤት አባላት ያነሱት ይህን ማሰብ አለብን። የልዩ ችሎታ ሰዎችን ተማሪዎችን የምናበረታታበት እንትን የትምህርት ተቋም ማየት ያስፈልገናል፣ በጣም ያስፈልጋል። ይሄ በሌሎችም ለምሳሌ በቴክኖሎጂ ልማት ዘርፍም አስበን መስራት ያለብን ነው። አለ እንትኑ አለ፣ ምንድነው ፍላጎቱ አለ። በመጀመሪያ ደረጃ እዚህ ያላችሁ የተከበራችሁ ምክር ቤት አባላት ትምህርት እና ስልጠናችን በዋነኛነት የአሁኑና የወደፊቱን የሥራ ገበያ መሰረት ያደረገ መሆን አለበት ነው። ያለምንም የሀገራችንንም ማለት ነው። ብቸኛ የሥራ ገበያ የመንግስት ቅጥር አይደለም። ብቸኛ የሥራ ገበያ የመንግስት ቅጥር አይደለም መሆን ያለበት፣ እንደውም ትንሹ ማለት ነው። ይህን ታሳቢ ያደረገ የትምህርትና ስልጠና ስታንዳርድ ካሪኩለም እና ከዚህ ጋር ተያይዘው የሚመጡ ነገሮች በዚህ ዲዛይን መደረግ አለባቸው። በአጠቃላይ ግን የትምህርት ሽፋንን ጥራትንም አካታችነትንም እንደዚሁም ተገቢነትንም ለማረጋገጥ ያጋጠሙን ትኩረት የሚሹ ጉዳዮች አሉ። አሁንም የትምህርት ስራን በአጠቃላይ ቸንክረ የያዙ የሰላም እጦት ችግሮችን ማቃለል መቻል አለብን፣ መልፋት መቻል አለብን። ለምሳሌ 56% በአጠቃላይ ነን እንጂ እንደ ምስራቅ ጎጃም አይነቶች ደግሞ በጣም ዝቅተኛ 18-19% ላይ ያሉ አሉ። አሁንም መስራት ያለብን ማለት ነው። እንደ ደቡብ ወሎ አይነት ዞኖች ደግሞ በተሻለ መንገድ ይሄዳሉ። ይህን በደንብ መስራት አለብን። በሌላ መንገድ እዚህ የተከበረው ምክር ቤት አሁንም በጣም በአጽንኦት መናገር እንፈልገው የአማራ ክልል ችግር ከትምህርት አኳያ አሁን የገጠመው ችግር ለችግሩ አስተዋጽኦ ያደረገ የሰላም እጦት አይደለም። ሜጀር ችግራችን ትምህርት ራሱ ከግጭትን በፊት ቅርቃር ውስጥ የገባች ሴክተር ነው። ይሄን መፈተሽ ያስፈልጋል። በደንብ አውቁ። በማቋረጥ ምጣኔውም በጥራቱም በሽፋኑም ችግሮች የገጠሙት ነው። ምልክት እያሳየ የነበረ ነው። ስለዚህ ይህን በደንብ አውቆ ዝርዝሮች እንትኖች አሉ ለመፍታት መሻገር ያስፈልጋል። ሁለተኛው አሁን ችግር መፍታት ብቻ ሳይሆን ሌላው አካባቢ ለነገው እየተዘጋጀ ነው ያለ። ለነገው ነገ ለሚኖረው የሥራ ገበያ ራሱን እያዘጋጀ ነው ያለ። በዚሁ መጠን ራሳችንን ማዘጋጀት በጣም ያስፈልጋል። ለዚህ ደግሞ የረጅም ጊዜውን አስቦ በበጀትም በመንግስት ትኩረትም በማህበረሰብ ተሳትፎም በአጋር አካላትም ሚና በደንብ አደራጅቶ መምራት ይጠይቃል እና ወደፊትም ለተከበረው ምክር ቤት ይህን በተለየ መንገድ ማየት ያስፈልገናል። በጣም አመሰግናለሁ። ታንኪ እኔም አመሰግናለሁ። ዘርዘር ያለ ነው፣ ሰዓት ወስደናል፣ ግን አጽድቀናት እንድንወጣ ፈቃድ እንደምትሰጡን በመተማመን ነው የምንገባው። የቀረበው ሪፖርት የውሳኔ ሀሳብና
በተነሱት ጥያቄዎች ዙሪያ ላይ የተሰጡ ማብራሪያዎችም ቀጣይም ብንሰራቸው በተለይ ምክር ቤቱ ተሳትፎ ሊያደርግባቸው ሊሰራቸው የሚገቡ ጎላ ጎላ ብለው የተማሪ ምዝገባ ላይ የተማሪ ምገባ ላይ መሰረተ ልማት በተለይም ደግሞ አንደኛ ደረጃ ትምህርት ቤት ጋር ተያይዞ ያለውን እኛም ወስደን እንደምንሰራው ታሳቢ ተደርጎ እኔ አንድ ነጥብ ልንጠቅሰው የምንገባው ሁልጊዜ በምክር ቤት ግብአትና ውጤት ይገመገማል። ዛሬም ግብአት ነው ብዙ ስናነሳ የነበረው። የተማሪዎች የማሳለፍ ምጣኔያችንን መሰረት አድርገን ውጤት ላይ ለማንሳት ጥረት እየተደረገ ትምህርት ግን በጣም እንዲቀርብና እንሻገር ውጤት እናምጣ ብለን ካሰብን ግብአትና ውጤትን ሊያያይዝ የሚችለውን ሂደት በተገቢው መገምገም፣ ሂደቱም ደግሞ ረጅም ጊዜ የሚወስድ ነው። ግብአቱ የዝግጅት ምዕራፍን ነው፣ ሂደቱ እስከ ማጠቃለያ ምዕራፍ የሚሄድ ነውና እኔ ብዙ ጊዜ ሚስ የምናደርገው በውይይታችንም ጎልቶ የማይወጣው ባለሙያዎች ዝርዝር ብታዩት የሚሻለው የሂደት ጉዳይ ላይ ምንድነው እያጋጠመን ያለው ውጤታችንን ልንሻገርበት የምንፈልገው ግብ ለመድረስ እያጋጠሙን ያሉት እንቅፋት ነው የሚለውን ዘርዘር አድርገን የምናይበትን ነገር ወደፊትም ታርሞ ቢመጣ ለምንፈልገው ግብ ያሳካል ብዬ ስለማስብ ጭምር ነውና የተሰጡትንም ታሳቢዎች አድርገን ይሄ ሪፖርት በቀረበበት ቅድም በገለጽኩት አግባብ ይጽደቅ የምንል የምክር ቤት አባላት እጅ በማውጣት ታሳዩኛለን። አመሰግናለሁ። መጽደቅ የለበትም የምንል ድምፀ ተአቅቦ። ዛሬ የቀረበው የትምህርት ቢሮ ሪፖርት የ5 ወር በቀረበበት አግባብ ዛሬ በተገኘ የምክር ቤት አባል በሙሉ ድምፅ ጸድቋል።